የአብርሃም ልጅ ነው ብላ ዛሬ ምጥታለችላችሁ ማለት ነው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ ሩታዬ አንቺ ምን አይነት ደፋነሽ! አብርሃምና ሩታ ላይ ማለት ነው ህይወት ለማበላሸት እንደዚህ የተነሳሸው ጉዳይ ይሄ ነው። በቃ ልጇ ይሄ ነው ማለት ነው። የነጻነት ልጅ ማለት ነው። እንግዲህ አብርሃም ልጅህ ነው ብላ ልታስገድደው ነው ብዬ አስባለሁ። እውነቴን ነው። አንቺ ደፋር ነሽ እዴ! ሩታ እርጉዝ ነኝ ተራለች ነው አንቺ ልጅ ይዘሽ የመጣችው። ተይ እንጂ አንወሽ። ኧረ ተይ። ምን አይነት ናችሁ? ለማንኛውም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁ ሰላማችሁ ዝትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆናለሁ። ጉድዩ ቤተሰብ ጉድዩ ፈጣሪ ሆይ እናንተ እንደዚህ ይሄን ያህል መንገድ ለመሄድ ምን አነሳሳት? ይቺ ሴትዮ የሩታን ህይወት አበላሸች፣ የአብርሽን ህይወት አበላሸች። አሁን ብላ ደግሞ ልጅ ይዛ መጣችና ዛሬ እውነቱ ይሄ ነው ብላ ከተፋለችላችሁ። እንግዲህ የነጻነት ልጅ ይሄ ነው፣ ወንድ ልጅ አላት፣ እንዲሁም ደግሞ የአብርሽ ነው እያሉ ነው ማለት ነው ኮሜንተሮች ማለት ነው። ጉድበል ጎንደር እናንተ ኮሜንተሮች ማለት ነው ትንሽ እንኳን አፈራትሉም። እኔ አሁን ሩታ ናፍቀኛለች፣ ጨረቃዬ ናፍቀኛለች፣ ልዕልቴ ናፍቀኛለች። እናንተ ስለ ልጅ ታወራላችሁ፣ ትንሽ እንኳን አይደብርም? ውይ ምን አይነት አስመሳይ ናችሁ በእናታችሁ። አንቺ ነጻነት ደግሞ ማለት ነው እናንተ ላይክ እያረጋችሁ ማለት ነው ሸፋፎች ማለት ነው። አዎ አንቺ ነጻነት ደግሞ ማለት ነው ምን አይነት ጭንቅላት ነሽ? ምን አይነት ወራዳ ነሽ? ባለጌ ነሽ። እንደዛ ሀል ማለት ነው እንደዛ ሀል ማለት ነው የሩታን ህይወት ያበላሽሽ። እንደዛ ሀል የሩታዬን በቃ ሰላሟን ያሳጣሽ አንቺ ነሽ ማለት ነው። ስለዚህ አንቺ ማለት ነው አንቺ መዘግዘቅ ነበር ያለብሽ ማለት ነው። ምድር መሀይም ማለት ነው። አሁን ልንገርሽ ማለት ነው። እና ነጻነት ልጇን ይዛ ከተፋለችላችሁ የአብርሃም ልጅ ነው ብለው እንደ እርፍ ትልቁ ዳቦ ሊጥ ሆነ ያለው አሁን ነውና ሩታዬ ናፍቆቴ የኔ ልዕልት ዛሬ ትመጣልናለች። ዛሬ ደግሞ አዲስ ነገር አለ ብለዋል ማለት ነው። እንግዲህ አዲስ ነገር መኖሩንም ተስፋ እናረጋለን። ኢንሻአላህ አዲስ ነገር እንጠብቃለን። ወይ ታርቆ ይመጣሉ ወይ ደግሞ ተለያይቶ ይመጣሉ። አልሙሂም ፈጣሪ ነው የሚያውቀው ይሄንን። ቢለያዩ በእነሱ አልተጀመረም። ብዙ ሰው ተለያይቶ ብዙ ሰው እንደገና ተገናኝተዋል። ስለዚህ ሩቲና አብርሽ ደግሞ የሚያለያያቸው ነገር ምንም ምክንያት ስለሌለ ይቺ ነጻነት ተብዬዋ ደግሞ ውሸታም አስመሳይ አንደኛ ነገር ማለት ናት። እሺ ሩትዬ አትስሜ። ለማንኛውም ሩታዬ ራሳችሁን ጠብቁ። አቡሽዬ ደግሞ ማለት ነው የሩትዬ ሸበላ ወንድም ማለት ነው አቡሽዬ። ወይኔ አቡሽዬ ፍቅር የያዛቸው ከሁሉም ሴቶች ማለት ነው። አቡሽዬ እያሉ ነው። በአንድ እግሩ ገና በአንድ ቀን በመምጣቱ በአንድ እግሩ በእውነት ያቆሙት ማለት ነው የሩትዬ እህቶች ማለት ነው። ጭራሽ አቡሽዬ የኔ ነው እንዴ! ተው እንጂ እንዴ! አቡሽማ የኔ ነው መሆን አለበት። እናንተ ለጣፋጫ ይሆን እንጂ ምን አስባችሁ ነው? ሆዩ እንከባበር እንጂ እና ማለት ነው። ሩታዬ ሀብቴ በጣም ተናፍቀሻል። ይቺ ነጻነት ተብዬዋ ደግሞ ማለት ነው አንቺ ውሸታ ማስመሳይ ማለት ነው የሩታዬን ህይወት እንደዛ አመሰቃቅለሽ ማኛ ዝም አንልም። ነገር መሀይም ማለት ነው ልንገርሽ። አዎ አብርሃም ግን ይሄ ነገር ታረገ በጣም ነው የምናፍርብህ በእውነት። መቼም አታረግም ብዬ ተስፋ አደርጋለሁ። አውቃለሁ የድሮ ህይወት ነው የድሮ ላይፍ ነው። ይሄ ችግር የለውም ያሳልፍ፣ ማንኛውም ሰው የሚያሳልፍ ነው። ግን ደግሞ ይሄን ልጅ ስናይ ደግሞ ምን አይነት ስሜት እንደሚሰማ ነው እውቁና ግቡ ማለት ነው። አሁን ደግሞ የኔ ልጅና የአብርሃም ልጅ ናት ብለህ እንዳትመጣ ብቻ ነው የምፈራ። ያረቢ ወይኔ ሩታዬ በስንት ትሰቃይ፣ በስንት ትሁን፣ ስንቱ ጋር ትሁን፣ ስንቱ ላይ ድረስ። ኧረ በህግ አምላክ ከሩታ ራስ ወረድ በል ሁልሽም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሼም ነው በእውነት በጣም ተሷራስ እየመጣችሁ ትሰድቧታላችሁ፣ እየመጣችሁ ትዘቀዝቃላችሁ እንዴ! ለምን ትንሽ እንኳን ስንት የሚሰደብና የሚዘቀዘቅ እያለ እናንተ ምን አረጋችሁ? ሩታዬ እናንተ ቆሻ። አልሰድብም። አፌን ያዥ፣ ጣፋጭ አፍሽን ያዥ። ወይኔ በላቸው እና ማለት ነው ቤተሰብ ሩታዬ ሀብቴ ትመጣልናለ። አዲስ ነገር አለ ጠብቁ እላችኋለሁ። እንዲሁም ደግሞ ማለት ነው እየመረረሽ ትወጫታለሽ እንጂ ሩታዬ ሀብቴ ምንጊዜም ትመራሻለች ማለት ነው።
እንዲሁም ደግሞ እናንተ አታልቅሱ በወዘቢ ማለት ነው። ብዙ ልጆች እያለቀሳችሁ ናችሁ። ሩታዬ ምን ሆና ነው ተለያይተዋል ወይ ምናምን ብዙ ነገሮች እያላችሁ ነው። ሩታና አብርሽ መቼም አይለያዩ ልንገራችሁ። እሺ እናንተ ደግሞ ማለት ነው የአባገዝ ውሽሞች ማለት ነው። አቤት የአባገዝ ውሽሞች ደዋላቸው እንጂ ተው እንጂ እውነታችሁ ነው። የኔ ፍቅር፣ የኔ ቅብጥል፣ የኔ እንትን እናንተም ማለት ነው በአንድ ጉድጓድ እንደው ቅፍር አድርጎ ቅብር ነው እናንተን ማለት ነው። እውነታችሁ ነው። የእናንተ ፍቅር ነው። ሲያምራችሁ ይቅር ማለት ነው። ናፍቋችኋል። እርብናታችሁ ተው እንጂ ብሏል ያገሬ ሰው። ይላችሁ ሳያካካችሁ የማይታከክ ቦታ አትግቡ ማለት ነው። እውነቴን ነው እና ማለት ነው ጭራሽ የኔ ፍቅር፣ የኔ ማር፣ የኔ ሁሉ ነገር አላለችም። አንቺ አሁን ሴት ነሽ፣ የሰው ባል የኔ ፍቅር ትያለሽ። ደፋር ነሽ። ደፋር ማለት ነው። ደፋር ናችሁ እንጂ ሁልሽም ማለት ነው። ይችን ለኛ ጥሬ ደገኛ ብላለ ያገር ሰው እየመረሽ ትውጫታለሽ እንጂ የሩታዬ ብቻ ነው። አልሙሂም ካልሆነ ደግሞ ገደል ይግባ። ምን አገባን? ሩታዬ ብቻ ሰላም ትሆንልን እና ተፈለጋችሁ ማለት ነው ጠቅልላችሁ ማለት ነው ቤታችሁ አስገቡት። እሺ አንፈልገውም። ስንት የሚመኛት አላቤት ደግሞ ከወንዶች የምታመጣው ሩትዬ ሸበላ ዋው ሸበላ በቃ አላረለ እንደው ረገጥ ሲያረጉት ማለት ነው በአንድ እግሩ የሚያቆሙ እንዴት ብዬ ልንገራችሁ እንዴ! ልክ እንደሷ ነብር የሆኑ ጀግና የሆኑ እሷም ጀግና ነብር አትጠገብ። እውነት አትጠገብ የተባለው ከእውነት ነው። ስለዚህ የኔ ጀግና ሴት፣ የኔ ልዕልት ሴት ማለት ነው ምንጊዜም አሸናፊ ነሽ፣ ምንጊዜም ልዕልት ነሽ፣ ምንጊዜም ማለት ነው የኔ አለም የኔ ስስት ሩታዬ ሀብቴ ሁል ጊዜ ከፍ በይልኝ። እናንተ ደግሞ ሩታዬን አትዘግዝቁ በፈጠራችሁ። ምን አረገች? አባገዝን ታፈቅራችሁ ሂዱና አግቡት እንዴ! አይፈልጋችሁም ደግሞ ሲጀመር እናንተ ዝም ብላችሁ ላሽቃብጥ ብላችሁ ነው እንጂ በግድ ፈልገኝ አይናውጣት ትሆኑ ማለት ነው። የሰው ባል ልውሰድ አትበሉ ማለት ነው። እሺ ልንገራችሁ። እውነቴን የሰው ባል ልውሰድ፣ የሰው ባል እንደዚህ ላርግ አትበሉ፣ በእውነት አትበሉ። ይሄ እናንተ ማለት ነው ስታስመስሉ የራሳችሁን ትዳር ታጣላችሁ። ስለዚህ አርፋችሁ ተቀመጡ። የራሱ አሮበት የሰውን ያማስላል ያለው የሀገሬ ሰው ሄጋ ነው ማለት ነው። ስለዚህ እኔም ብላችሁ ነገር ቢኖር ራሳችሁን አስከብሩ። ሴቶች አትጨማልቁ ማለት ነው። እና የሩትዬ እህቶች ደግሞ ነብሮች ናችሁ። እንወዳችኋለን። አመሰግናለሁ። ግን ማለት ነው ላይክ 100 በላይ ካላገኙ በዚህ ቪዲዮ እናንተን አጥቤ ነው ማሰጣችሁ። ወቁና ግቡ ማለት ነው። ልንገራችሁ ብዬ ነው።